ለምን አትመጪም? አትጣጣይማ ከመቃብር ቢሆን ተነስቼ ይመጣል። እሺ ቃልዬ ነይ በቃ ነይ። ያቺ ገገማ ገረድ የማይገባ ደነዞረች እኮ አይደለም። አዎ በላት። አይ እንደሱስ አልሆነችም። ዳጊሙ ቆይ ምኗ እንደምትወድላት ሁላ ግራ ነው የሚገባኝ። የሆነች ፋራ ነገር እኮ ናት። ብታይ ደግ አሁን ያቺ ሞኝ አፍቃሪ ላንተ የጻፈችውን ደብዳቤ እያነበብኩ እኮ ነው። እንዴት እንደሚያስቅ ደግሞ። አሁንም እንደ ድሮ ሰው ደብዳቤ ትጽፋለች ወይ? እሺ ነይ በቃ መጣሁ። እሺ ነው ያልካት? ለምንድን ነው እሺ ያልካት? አንተም ትፈልጋለህ እንዴ? ተረጋጊ እንጂ እኔ ቆንጆ። እኔ ከአንቺ ውጭ ማንንም አልፈልግም። ታዲያ ካልፈለግ ለምን እሺ ያልካት? እምቢ ብላት ከዛ ትቅር። ለካ እሱም አለ። ቢሆንም ግን ሌላ ነገር ማለት ትችል ነበር። እኔ ቆንጆ ቀናሽ አይደለ? እስኪ ልሳምሽ። ዳግዬ ግን ምንም አይፈጠርም ማለት ማለቴ ያው ወንድ ስለሆንክ ምንም አይፈጠርም ብለኝ። የዚህን ያክል እንኳን መጥፎ ሰው አይደለሁም ነሽ። ለገንዘብ ስትይ ምንም ታደርጊያለሽ። አንቺ ልጅ ቆይ ልታሳብጪ ነው እንዴ? ምን አባሽ ያስደነግጥሻል ነው? ኧረ አልደነገጥኩም። ደንግጠሻል። ቆይ ውር ነው እንዴ መስልሽ? አንቺ ቆይ ምን አባሽ እያደረግሽ ነው? ለምንድን ነው ደግሞ እቃዎች የምናገኘው? አንቺ ልጅ ግን ቆይ አብዛሽው አልመሰልሽም እንዴ? ደግሞ የምታደርጊ ነው የለብሽው እንዳይሆን ደፋር አጫውሳ። አደራ ድራማ በዛሬው ክፍል አንድ ሚስጥራዊ ደብዳቤ ልትጽፍ የተነሳሳችው ብሌን አደጋ ይገጥሞ ይሆን ወይስ ደግሞ እንዳሰበችው ከሰላም እጅ ይደርስ ይሆን? ይሄ ሚስጥራዊ ደብዳቤ ሰላም ከተኛችበት ለማንቃት የሚረዳት ነው። ምክንያቱም ደግሞ ሰላም በዙሪያዋና በአካባቢዋ የሚደረግባትን ነገር እያየችና እየተመለከተች ባለመሆኗ ግልጽ ለማድረግ የሞከረችው ብሌን እችን የመሰለች ደብዳቤ አጠር አድርጋ ቤቷ ውስጥ ስለሚኖሩ ሰዎችና ስለ ማንነታቸው በግልጽ አስቀምጣላታለች። ይህን ደብዳቤ ማንነቱን የጻፈውን ሰው ስለማታቅ በእርግጠኝነት ሰላም ልትረዳውም ላትረዳውም ትችላለች። አሰልቺ ከሆነው ጸባቸው መካከል የሳሚና የዳግም ግንኙነት አሁን ላይ በጓደኝነት ሊቋጭ ይመስላል። ምክንያቱም ሁለታቸው የጋራ ጠላታቸውን አብረው ለማጥቃት የተነሱ ይመስላሉ። እኔ እናትህን ያሳገትኳት በሰዓቱ ሌላ ሰው ከሚገላት ብዬ አንተ እንድትረጋጋ ብዬ ነው ይሄን ነገር ያደረግኩት። አድርግ የተባልኩትን ታዛዥ ነኝ፣ ማድረግ አላቃተኝም ነበር በማለት ሳሚ ለዳግም አስረድቶታል። ነገሩን በይሁንታ የተላለፉ ይመስላሉ። ግን ደግሞ ሁለታቸውም ቂም በቀል አላቸው። አሁን የጋራ የሆነው ጠላታቸውን ሊያጠቁ የተነሱበት ሰዓት ነውና ፍላሽ ከቤት ሂደህ ታመጣልኛለህ፣ ይህንን ውለታ ትውላለህ፣ እኔ እናትህን ያመጣሁበትን ፋንታ አንተ ደግሞ ይሄኛውን ነገር ትውላለህ በማለት ሳሚና እንዲሁም ዳግም ተዋውለዋል ማለት ነው። ዳግም ሲጣደፍ ወደ ቤት መጥቷል። ምክንያቱም የመጣበት ደግሞ ፍላሹን ከቃል ሊወስድ ነው። ቃልን አንዴና ለመጨረሻ ጊዜ እዛ ውስጥ ላይ ብዙ ፋይሎች ስላሉ እሱንም ወደ ዘብጥያ እንዳይጥለው እንዲሁም ደግሞ ብዙ ነገሮችን ላለማጣት ሲል ቤተሰቦቼን እኔ በአይኔ አላየኋቸውም፣ አንተ እንኳን አግኝተሃታል ለዘመናት ብትለያትም፣ እኔ ግን ምንም ቢሆን ተመልሼ ለማላገኛቸው ቤተሰቦቼን እነሱን ለማለት እበቀለዋለሁ እያለ ሲል ነበረ። ዳግም ይህንን ነገር የተረዳው ይመስላል። አሁን ላይ ፍላሹን ለመውሰድ ወደ ቤት እየተጣደፈ ቢመጣም ቃልና እንዲሁም ደግሞ ብሌን ተጣልተው በደብዳቤው መሰረት የጻፈችውን ነገር ስለ ቃል ስለሆነ የጻፍሽው ወረቀት ምንድን ነው? ምንስ እየጻፍሽ ነው? አምጭ በማለት ሁለታቸው ይጣላሉ። ምክንያቱም ደግሞ ይሄ ወረቀት በትክክል ስለ ቃል እና እንዲሁም ደግሞ ስለ ወንድሟ የሚገልጽ ስለነበረ እያንዳንዱ ነገር
መረጃ ስለሆነ ብሌን ለመደበቅ ስትሞክር ቃልም ታመጫለሽ አታመጭም በማለት የሁለታቸው ጸብ በተካረረበት ሰዓት ከቤቷ ድረስ ሄዳ ቢላዋ ይዛ መጣ ከክፍሏ ትገባለች። አስፈራርታትም ልትቀበል ብትሞክር በፍጹም ብሌን ልትሰጣት አልቻለችም። በዛ መካከል ላይ ነበር ዳግም የደረሰው። ዳግም ልትወጊያት ነበር ልትገያት ነበረ በማለት ነገሩን ስታሸሸው ነበረ። አይ ሚስጥረኛዬ ሚስጥር ጓደኛ እያለች ራሷን ለመደበቅ በብዙ መንገድ የሄደችዋ ቃል አሁን ላይ ግን ብዙ ነገሮች የገባት ይመስላል። ብሌን ደብዳቤውን በሌላ ደብዳቤ ቀይራ ስለ ዳግም የጻፈችው ጥሩ የፍቅር መልእክት ያለው ይመስላል። ምክንያቱም ያንን ትክክለኛውን ደብዳቤ ለሚደርሰው ለዋናው አካል ለሰላም ለማድረስ ይሄኛውን ደብዳቤ መጻፍ ግድ አስፈላጊ ነውና ስለ ዳግም ስለ ፍቅሯ የገለጸችለት ደብዳቤ በጎኗ ላይ ከልብሷ ላይ ሽጉጥ አድርጋ ልታጸዳ ወደ ቃል ክፍል ትገባለች። ቃልም ወደ ክፍል እንድትወጣላትና እንዲሁም ደግሞ ቤቱን ላጸዳ ነው በማለት ያችን ወረቀት እንድታያት በግድ ካረገች በኋላ እዚህ ቤት ውስጥ ላይ ያለውን ፍላሽ ወይም ደግሞ ከላፕቶፖ ላይ ያለውን ቅጅ ትፈልጋለች እና ሙሉ በሙሉ ለመደምሰስ ግዴታ ኮድ ያስፈልገው ነበር። ያንን ነገር ካለማወቋ የተነሳ ግራ በተጋባ ስሜት ውስጥ ገብታለች። ዳግም አሁን ድጋሚ ከቃል ጋራ ሌላ ነገር ውስጥ ለመግባት ያሰበ ይመስላል። ምክንያቱም ደግሞ ይህንን ጉዳይ ለማስጨረስ ያለው አማራጭ አንድና አንድ ነገር ግዴታ ቃልን መቀራረብና ቃልን ሊቀርባት የሚችለው በፍቅር መልኩ ነው እንጂ በሌላ በጓደኝነት አይደለም። ቃል እጅግ በጣም ከብሌን ጋር በመሆኑ በጣም ትበሳጭና ስለምትናደድ የእሷ ለማድረግ ሁልጊዜም ትጥራለች። ምክንያቱም እኔ ከእሷ የበለጠ ቆንጆ ነኝ፣ እንዴት ከገረድ ጋራ እሱ እንደዚህ አይነት ነገር ይፈጽማል በማለት ሁልጊዜም ብትሆን ራሷን የበላይ አድርጋ እሷን የበታች የምታደርገዋ ቃል ዛሬ ለማሸነፍ ወደ ክፍሉ ሄዳለች። የተደወለላትን የስልክ ጥሪ ማመን አቅቷታል። ስትንደረደር ነበረ። ልብሷን ለመልበስ ለመኳኳል ጊዜም አልፈጀባት። ሁሉን አፈጣጥና ከዛች ገረድ በልጣ ለመታየት ራሷን ቆልላ እና ክቧ ወደ ዳግም ቤት እያመራች ነበር። ብሌን ከዳር ቆማ ትመለከታለች። ይሄንን ሁሉ ሴራ የፈጠሩት ዳግምና እንዲሁም ደግሞ ብሌን ናቸው። ምክንያቱም ወደ ውስጥ ገብታ ስራዋን ለመስራት እንዲመቻት ስትል ላደረገችው ነገር ዳግም ወደ ስህተት እንዳይገባ በጣም ፈርታለች ብሌን። ምክንያቱም ዳግም በዚህ አይነት ጉዳይ ውስጥ ላይ ይገባ ይሆን ወይስ አይገባም የሚለው እኛንም አጠራጥሮናል። ቃልም ስትንደረደር ወደ ዳግም ቤት ገብታለች። ዳግምና ቃል ብቻቸውን ሆነዋል። ዳግም የሚያየው ነገር በቃል ላይ የምታደርገው ተግባራቷ ሁሉ አስደንግጦታል። ላቡ እየመጣ ነው። በጣም ፈርቷል፣ ደንግጧል፣ ተጨንቋል። ሁሉንም ነገር ሆኗል። ቃል ታሸንፍ ይሆን ወይስ ደግሞ ዳግም ተሸንፎ ይወድቅ ይሆን? እንዴት ነው መጨረሻው? በጣም የሚያጓጓ ነው። ምክንያቱም ደግሞ ብሌን በጣም ፈርታ ነበረ። ይሄ የሆነው ነገር ሁሉ አንድን ፍላሽ ለማግኘት ሌላውን ህይወት ማበላሸትና መሰዋቱን ፈርታለች። ዳግም እንዳትሳሳት በማለት ያስጠነቀቀችው ትመስላለች። በቀጣይ ክፍል ላይ አደራ ላይ ብዙ ነገሮች ይፈጠራሉ። እንግዲህ ከዚህ በኋላ ብሌን እና ዳግም በአንድ ይሆናሉ። እንዲሁም ደግሞ ገነት ልጇን የማወቁ ጉጉት እንደቀጠለ ይሆናል። ሰላም ከዚህ በኋላ ስለ ቃል ማንነት ጠንቅቃ የምታውቅ ይሆናል። ምክንያቱም ቦርሳዋ ውስጥ ሊደረግላት የታሰበው ደብዳቤ በእርግጠኝነት ከሰላም እጅ ከደረሰ ሰላም አንዳንድ ምልክቶችን ስለ ቃል እያየች ስለሆነ እነዚህ ምልክቶች ደግሞ ከተጻፈው ደብዳቤ ጋራ እንዲሁም ደግሞ ከወንድሟ ጋር ያለውን ነገር ፍንትው አድርጎ ያሳያታል። ለማንም ካልተናገረች በስውር በሚስጥር ሁሉን ነገር የምትደርስበት ይሆናል። አሁን ላይ ከቤታቸው ቁጭ ያለችዋ ሄለን እጅግ በጣም ብዙ ነገሮችን ታውቃለች። እንዲሁም ደግሞ ሚስጥሩን ለማውጣት ዳዴ እያለች የምትገኝ ትመስላለች። ቃልን በጉልበቷ አንበርክካ እየሰደደቻት ትገኛለች። ግን ደግሞ ቃል አዲስ እቅድ አቅዳላታለች። ይሄ እቅድ ይችን ልጅ አስወግድልኝ ወይም ደግሞ ወዴትም አድርሳት እያለችው ትገኛለች። ከሳሚ ጋር ያላቸው ሚስጥርነትና ቀረቤታ ቃል እንግዲህ በዚህ አይነት ሁኔታ የገዛ ጓደኛዋን አብሮ አደጓን በክፉ ጊዜ አብረው የኖሯቻትን ለማስወጣትና እንዲሁም ከዛ ቤት ድርሽ እንዳትል ለማድረግ ሁሉን ነገር በራሷ
ኃላፊነትና በራሷ ምቾት ውስጥ ለመቆጣጠር የፈለገች ትመስላለች። ይሄ ነገር ሊሳካላት ይሆን? ወይስ ደግሞ ሳሚ እድል ቀንቶት ይችን ቆንጅዬ ልጅ በእጁ አስገብቶ የራሱ ፍቅረኛ ሊያደርጋት ይችል ይሆን? እድል አይታወቅምና ቃል በሄደችበት መንገድ ሁሉ ክፋትን ትዘራለች። ግን ደግሞ ለሄለን መልካም እድልና ጥሩ እድል ያጋጥማታል ብዬ አስባለሁ። ሳሚ ከሄለን ጋራ ጓደኝነት የሚጀምሩ ይመስለኛል። እሷም የተጎዳች እሱም የተጎዳ በመሆኑ እሷን መልካም እንስት ያገኙ ይመስለኛል እንደኔ። እናንተስ ምን ትላላችሁ? ያላችሁበት ሰላም እና ፍቅርን እየተመኘው ከዚህ ይሰናበታችኋለሁ። መልካም ቆይታ